እሱ ጋር ያመኛል። ስንሽ ስትቀማምስና ሞቅ ሲላት እኔ ጀብራሪት ስለምትል የሰፈር ጎረምሶችና ወሬ ህፃናት ከመንገድ ሲያገኟት ትንሽ ራቅ ብለው ጀብራሪት ይሏታል። ካልጠጣች ምንም አትል። ሞቅ ካላት ግን ቀኝ እጇን ወደ ላይ ሰቅላ መዳፏን ጨብጣ እኔ ጀብራሪት የኩራባቸው ሚስት ይዛው እንዳመጡ ትላለች። አንገቷን ወደ ላይ እያሰቀለች በመጠጥ ማራመድ እንደምትል እያለች ትከሻዋን ወደ ቀኝና ወደ ግራ እያዞረች ትፎክራለች። ጀብራሪት የሚሏት ጎረምሳና ወሬ ህፃናት ይስማማሉ፣ ይፈግጋሉ። ሌላ መንገድ ላይ ያላስፎከራት ጀብራሪት ስላት ስትፎክር ቤቷ ትደርሳለች። መጠጥ ካልቀመሰች ትግዝ፣ ቁጥብ ጭምት ማለት መገለጫዋ ነው። ጠይም ገጿ ቀልብ ሰጥቶ ለሚመለከተው እርጅናዋና ሐዘኗ ያላደበዘዘው በወጣትነት የነበረ ቁንጅናዋን ከመናገር አይሰልም። አታቴ አክስቴ ናት። በልጅነቴ እናቴ ስትሞትብኝ ልታሳድገኝ እንድታገኘት አድርጎኛል። እናቴንም ሆነ አባቴን አላስታውሳቸውም። የማውቀው አታቴንና ጋሽዬን። የኔ ስም እድል ቢሆንም አታቴ እድሌ ትለኛለች። አንቺ ባትኖሪልኝ የምትለኝ ስለሚመስለኝ ደስ ይለኛል። ጡረታ ከመውጣቷ በፊት ገንዘብ ሚኒስቴር ነበር የምትሰራው። የድሮ የ12ኛ ክፍል ምሩቅ ናት። ኩራባቸው የሚባል ባል ነበራት። 6ኛ ክፍል እያለሁ ሞተብኝ። ስለ ገዳዮቹ እርግጡን የነገረን የለም። ወደ ቤት ሲመጣ እኛ ቤት መታጠፊያ አስፋፍታ ገድለው ጣሉት። ከትምህርት ቤት እየመጣሁ ሳለ ግርግር፣ ጩኸት ተቀበለኝ። ለማጣራት ሰው ወደ ተሰበሰበበት ስጠጋ አታትዬ የወደቀው የኩራባቸው ሬሳ ላይ እየተንከባለለች ትጮኻለች። ሁኔታዋ እስከ ዛሬ ድረስ በጥፋት ውስጤ ውስጥ ተብሽቋል። ከዛ በኋላ ብዙ ደም ሳይ ያዞረኛል፣ እረብሻለሁ። ብዙ ሰው የከበበው ካታ ነገር ስመለከት የኔ ሰው ጉዳት ደርሶበት ጎርተውት እየተለቀሰ ይመስለኛል። ብርክ ይዘኛል። ከሰፈሬ ካደኩበት ከተማ እንኳን ብርቅ ውቃታ፣ ጋጋታ፣ ክብ ሰርቶ በመመልከት ከመረበሽ ስሜት መላቀቅ አልተቻለኝም። ማታ ዱዲ ብሎኝ ሱቅ ልኮኝ ራስን መላቅብሶኝ አደግሽልኝ እያለ በእድገቴ እየፈገገ አምሽተን ጠዋት ሲቀድ ተነስተን ቁርሳችንን ተቋርሰን የትምህርት ቤት ክፍያ ሰጥቶኝ ግማሽ መንገድ ትከሻዬ ላይ መዳፉን አንተርሶ ጥቂት መንገድ የሸኘኝ የኔ ጋሻዬ ደም ለብሶ መሬት ላይ ተዘርግቶ የማያው ሰው ነው የሚለውን ነገር በምን መንገድ የልጅነት ጭንቅላቴ እንዳመነው ባላውቅም እንጃ ብቻ አፌን ከፍቼ መሬት ላይ ተደፍቼ በደም የተጨማለቀ ውሃ ሰማያዊ ሸሚዙ የሙጥኝ ይዤ ተንሰቀሰቅኩ። ጋሼ ገዘፍ ያለ መካከለኛ ቁመት የነበረው ፂማም ጠጉሩን የሚያጎብር አፍሮ ነው። በሽራፊ ሰከንድ ያየው ሰው እርጋታውን የፂሙን ያህል መታየት የሚቻልበት ነበር። ቤታችን ኮርነር ጋር ያለው መጽሐፍ የተደረደረበት መደርደሪያ ጋር ያለው ጠረጴዛና ወንበር ላይ ተቀምጦ ብዙ ጊዜ ያነባል፣ አንዳንዴ ይጽፋል። አታትዬ ጋሽዬ ምንድነው የሚያጠናው ይማራል እንዴ ስላት ፈገግ ትልና ጋሼ እኮ ጸሐፊ ነው። ፊት ለፊት ከድርድር መጽሐፍ ጎን የተከማቸውን ጋዜጦች እየጠቆመች እነዛ ጋዜጦች ላይ ይጽፋል። ያኛው ሶስተኛው ድርድር ላይ ለብቻ የተቀመጠው መጽሐፍ እኮ የሱ መጽሐፍ ናቸው ትለኛለች። ያ ሁሉ 4 ናቸው እኮ 3 ቅጂ ተደርጎ ስለተቀመጠ ነው። ግን እኮ አንዱ ራሱ ወፍራም አይደለ እንዴ? ስስ የተሰሰተ የሚያበረታ ፈገግታ በጠይም ፊቷ ላይ አርግቦ እርግጥ አዎ፣ ግን መጻፍና ማንበብ ይገናኛል እንዴ? በደንብ እንጂ። ጎበዝ አንባቢ ያልሆነ ጎበዝ ጸሐፊ አይሆንም። ምናብ ብቻውን ሩቅ አያራምድም፣ ቁንጽል ያደርግ ይል ነበር የኔ ኩራባቸው።
ዝም ብዬ ያልሽው አልገባኝም አብራሪልኝ ተማጽኖ በሚመስል ሰዓት ይኸውልሽ እድሌ በምትሰሪው ስራ ታዋቂ ጎበዝ ዝነኛ ለመሆን ስራው ከሚያስፈልገው ትጋት በላይ ካልኖርሽ በስራው ላይ ከተሰማሩት የበለጠ ማማ ላይ አትወጭም። ስመጥር መሆንም አይቻልሽም። በእርግጥ ያን የነገረችኝ የዛሬውን ያህል እውነቱ ልቤ ውስጥ አልሰረጸም ነበር። ተመሳሳይ የቃልና የሀሳብ ትርጉም በዘመንና በሁኔታ ጥንካሬና ትርጉሙ ይለያያል። የለም አታትና ጋሽዬ የሚዋደዱ የሚከባበሩ እንደነበር ነፍስ ሳውቅ የበለጠ ተገልጦልኛል። ጋሼ አታትዬን እንደ ትልቅ ልጅ ነበር የሚንከባከባት። እንደ እናት ስትሆን ቆይታ በውጭ ፌስታል ይዞ ሲመጣ ፈንጠዝ እንደማለት አይነት ከተቀመጠችበት አሊያም ከቆመችበት ተስፈንጥራ ፌስታሉን ትቀበለዋለች። እንደዛ ስትሆን ታላቅ እህቴ ነው የምትመስለኝ። ከውጭ ሲገባ ወይም ከውጭ ስትገባ ሁሌ ግንባሯን ይስማታል። አንዳንዴ ለእኔ ያኔ የማይገባኝ የጻፈውን በወፍራም ጎራና ድምፁ በጣም ረጋ ብሎ ቴፑ ለስለስ ሙዚቃ ከፍቶ ያነብላታል። እኔ እንደማጠና መጽሐፌ ላይ ተደፍቼ ጆሮዬን እንደቀኝ እሰማለሁ። አታቲ ስትሰማ ትቆይና አንተ እኮ ምድር ባትመጣ ታጎላለህ ትለዋለች። አንዳንዴ ደግሞ ሲያነብላት ታጨበጭባለች ወይም ታቅፈዋለች። አንብቦላት ያልተደመመችበት ቀን አላስታውስም። እጅግ አልፎ አልፎ ጽሑፉን ካነበበላት በኋላ ይሟገታሉ። በእርጋታ ይሰማትና ያብራራል። ትሰማዋለች። ሞገታቸው የጎበዝ አስተማሪና የጎበዝ ተማሪ ወይም ደግሞ የሆነ የሚዋደድ የታናሽና የታላቅ አይነት ነው። ያን የሙግታቸውና የውይይታቸው ኮንተንት አይገባኝም ነበር፣ ሁኔታቸው ብቻ እንጂ። ከእነርሱ ጋር መኖር ያስለመደኝ ነገር ቢኖር ረጅም ሰዓት መስማትና ያልገባኝን ነገር ለመረዳት ስል በትህትና መጠየቅ ነው። አታትዬ ጋሼ ከሞተብን በኋላ በቀስታ አረቄ ውስጥ መሸገች። ትንሽ ቀማምሳ በቤት ትመጣና እድሌ ትለኛለች። ወይ አታትዬ በጣም ጎበዝ፣ በጣም ተንከባካቢ፣ በጣም ጀግናና ታታሪ እንዳታገቢሽ ድንገት ካጣሹ ትዝታውና ቁጡ አያራምድሽም። እሺ አታትዬ። እድሌ አቤት አታትዬ። ስታገቢ ተራ ከሰው የተለየ ጉብዝና ያላየው የትም የሚገኝ የትም ያለ ከብዙ ሰው የማይለይ መርህና ግብ ያልታጨቀበት አግቢሽ። ብታጭው እንኳን ማንነትሽ አይናድም። እሺ እድሌ። እሺ አታትዬ። አንድ ዕለት ፀሐይ አዘቅዝቃ ሳለች ንጋት ከምሽት እጅ ለመስጠት በእርጋታ ስትጣደፍ ቤታችን ደረስኩ። ቤታችን በትንሹም ገርበብ እንዳለ ነበር። የሚያስገባኝን ያህል በቀስታ ገፍቼ ስገባ አታትዬ ሽሮ ከለር ዕድሜ ጠገብ አጀንዳ እያነበበች በልብሷ ስታለቅስ ደረስኩባት። ቀስ ብላ ፊቷን በሌለሁበት አቅጣጫ ዙራ በሻርፓ እንባዋን እንደዳበሰች እንቅስቃሴዋ ነግሮኛል። እንዳላየ ሆኜ የኔ አታቲ ደህና ነሽ ስላት ደህና ነኝ እድሌ አለችኝ። ምንም ስሜት የሚያውቅ ሐዘን ውስጥ እንዳልነበረች ለማስመሰል እየሞከረች። ማበስ የማንችለውን እንባ ምንጩን የማናደርቀውን ሐዘንን እንዳላዩ ከማየት በቀር የምንጋፈጠው ምን አቅም አለን? በድምፃችን ውስጥ እኔ ያለሁልህ እኔ ያለሁልሽ ከማለት በቀር ምን እናደርጋለን? በሌላ ቀን ቤት በሌለችበት ዕለት ጠብቄ ስታነብ የነበረውን አጀንዳ በሶስት ረድፍ አካፋይ ከተደረደረው መጽሐፍ ጀርባ ካለው ሁለተኛ ረድፍ ውስጥ ፈልጌ አገኘሁት። የሚገርም የጋሼ እጅ ጽሑፍ የተጻፈ ነበር። አጀንዳው እንደዚያ ስከፍተው እንዲህ የሚል ጽሑፍ አገኘሁ። ምድር ከሰጠችኝ ገጸ በረከት እሷ ዋነኛዋ ነች። ምድር ላይ መቆየት ካማረኝ የሚያምረኝ በእሷ ምክንያት ነው። የህይወት ተጋድሎዬን ያህል ትርጉም የምትሰጠኝ በዚህ በዝባዥ ስርዓት በዚያም ባገነን ስርዓት
ህዝብ ከቁጥር በቀር ትርጉም በማይሰጠው ይህን በዝባዥ አገዛዝ እንድታገል ዘንድ አስተያየት ሰጠኝ። ተስፋና ፍቅር ግዙፍ ነው። ሶሻሊዝም እና ካርል ማርክስ እንደማይነጣጠሉ ሁሉ የኖሬን ክብርና ዝና ከእሷ ከሚስቴ ሊነጠልና ካለሷ የሚቻል አልነበረም። አይኔ ናታ የምታታዝዘኝና የምታዝንልኝ የእኩለ ሌሊት ብርሃኔ ናት። እሷ ጠይም የደስታ መግቢያ በሬ ናት። እሷ ሳትኖረኝ ምንስ ቢኖረኝ ምን ያደርግልኛል? ስንት ቀን እሱን ያየ ከእሱ ጋር የቆመ እንደ ሎጥ ሚስት የጨው ሐውልት ይሆናል ተብሎ ታጅቦ እንኳን ምን ቢመጣ ካላንተ ስሆን ከሚሰማኝ አይበልጥም ብላ አብራኝ ነበረች። ስትይዝ መቀመቂያ ሲያስወርዱኝ ከእርሷ በቀር ማን አብሮ ቆመ? እሷ የነፍሴ ምግብ ጸዳሌ ናት። ምንም ቢሆን ምንም ባጣ የማይደንቀኝ ልበደንደና እንደሆንኩ ያለፉትን ጨለማ ይመሰክራል። እሷ ብቻ ከኔ ጋር ትሁን እንጂ። እሷ ከቀደመችብኝ ያን ዕለት ነው ኩራባቸው መንፈሱ የሚታወቀው። እሷ ካለችማ ኩራባቸው ልቡ ላይ ሐሴት እየተመላለሰ የተሰፈረለትን ዘመን ይጨርሳል። እሷ የልቤ ብርሃን ናት። ግፍን እቋቋም ዘንድ የተቸረችኝ ጫንቃዬ ናት። በንጽህና ከእውነት ጋር እንድቆም አቋሚ እንዳይሸረሸር መንገዴን አቋሚን በፍቅር ከመንገዴ እንዳላሰናክል በትልቁ አቅም ሆናኛለች። በጠላትና በአሰናካይ በቀልበኛ ተከብቤ ሳለሁ እንዳላፈገፈግ የምታበረታኝ የደስታዬ ፍላጻ መዓዙ የዓለም ያህል በመወዳት ይለፍ ሌላ ገጽ ይገለጥ። I will not quiet until I make my dreams come true። እንደምን ድምፅ ለመሆን መጥቼ ዝም እላለሁ። በዜጎች መሃል ግጭትን የሚሸረሽር አገዛዝን የማንነታችንን ግንብ የሚሸረሽር ትርክት የሚያሸራሽሩ ቀለብተኞች ባሉበት ግፍ ባራኪ ሞራል አልባ አሽከር ፈሪ መርህ አልባ አለቅላቂ ልሂቃን በተሰበሰቡበት ምድር ተኝቼ እስክሞት ዝም አልልም። ደግሞ ስላለመሞት አልመጣም። ይገርሉኛል እንጂ መቼም እንደማልተው እኔም ማዕዝን እነሱም መጣም። እኔ ኩራባቸው አለሙ አገር እንድትታበብ ከማለት በቀር መነሻ አልባ ትርክት ከማጋለጥ በቀር አንድም ስውር ህልምና ግብ ኖሮኝ እንደማያውቅ የልቤ እውነት የምታውቀው መዓዝና ሕያው አምላኬ ምስክር ነው። እንጂማ ስንቴ በስልጣን ሊደሉልኝ ታከውኝ ነበር። እንጂማ በጉቦ ሊጥሉኝስ አላሴሩም። እኔ ኩራባቸው ሳንቲም ግድ የሚሰጥ ይመስላቸው። ሃሃሃሃ የሚታገሉበት ኩራባቸውን አያውቁትም እኮ። ሌላ ገጽ ቀለጥ። አንቺ ግዙፍ ህልሜን የምታክይ አይበገሬው የልቤን የበገርሽ ኮስታራ ግንባሬ ገንብረሽ ለፈገግታ የራቀውን ፊት የምታፈቂ ሚስቴ ሆይ የህይወት ዘመን ንዑዴ ነሽ። በትንሽ ቀን በትንሽ ጠዋታ የምትደሰችልኝ በወደኩበት በታመምኩበት በታሰርኩበት ሰው ሁሉ ፈርቶ ከኔ ሲርቅ ከኔ ጋር ላለመታየት ሲደበቅ በፍርሃት ፍቅርሽ መርጠሽ ከኔ ጋር የሆንሽ የኔ ማዕዚ ህልሜን ልቤ ውስጥ ካስቀመጠው በረከቴ እኩል ባንቺም ተባርኬያለሁ። በአንቺ ምክንያት የምድር ቆይታዬ ከህልሜ ያላስበለጥኩት የኔን ያህል መርሄን ስለምትወጂልኝ ይመስለኝ። ጽሑፎቼ እንኳን ለጉዳዩ ባለቤት ለማንም ወገነኛ ትርጉም ይሰጣሉ። አጀንዳውን ከተቀመጥኩበት አሉ። ጋሼ ታዋቂ ተጽዕኖ ፈጣሪ መንግስት እንቅስቃሴውን የሚያጠናው መንግስትም ሆነ መንግስት የማያውቀው አካላት በዛቻና በናይ ሊደልሉት እንደሚሞክሩ በርካታ ጸሐፊያን በማስረጃ ከትበው አንብቤያለሁ። እንዲህ የወደዳት እንዲህ የተመካባት እንዲህ የተንሰፈሰፈላት ሲቀጭባት ሜዳ ላይ ሲሞትባት የገዳዩን ማንነት ከመለየት በቀር በላይ ሲጠፋ አርቄስ ባትደበቅ ከማዘን ውጭ ማጠናከሪያ ቀንና ሞራል ከየት በኩል ይወለዳል? ብዙ ጋዜጦች
ታዋቂ ሰዎች ስለ ኩራባቸው ዓለሙ ቃለ መጠይቅ እንድትሰጥ ይለምኗታል። አንድም ቀን ግን እሺ ብላ አታውቅም። አንድ ዕለት ስለሌላ የባጤ ቆጥ እያወራን ሳለ እኔ የምልሽ እታት ለምንድን ነው ስለ ጋሼ ምስክርነትና እውነት የህይወት ዘመን እንቅስቃሴ የማትናገሪው? ከአንቺ በቀር ስለሱ ሊያወራ የሚችል ማን ይኖራል አልኳት። አታቴ አይኗን ቦዘዝ አድርጋ ጠረጴዛው ላይ ከተቀመጠው ትልቅ ጉርድ ፎቶ ላይ በትካዜ ትጥላ፣ ይኸውልሽ እድሌ ኩራባቸው ምስክርነት አያስፈልግም። የራሱ ሐውልት ገንብቶ ነው ያለፈው። ስለሱ ከስራዎቹ በላይ መናገር የሚችል አንድም የለም። ስራዎቹን መመርመርና ስራዎቹን መሞገት ይቻላል። ህልሙን ጽፎ አቋሙን ፈትኖ ታግሎ የተሰዋ ሕያው ከጻፈው ውጪ የምናገረው ማለት ፈልጎ ያላለው አንድም እውነት የለውም። ከኔ ጋር ያሳለፍነው በየሜዳው በየስፍራው ለማንም አላወራው። ይነፍስበታል፣ ይቀልብኛል። ቀስ እያልኩ እየተረኩ እያዋዛው እያስታወስኩ ራሴ ጋር እናስቀጠው የህይወት ጉዞ ነው። አታቴ ትንሽ ስትቀማምስ ጀግና እንዳላገባ የምትመክረኝ ምክሯ አልሰራ። ከቢሊልኝ ጋር ተፋቀረ። ቢሊልኝ እውነት ከስሜት ከፍቅር የሚበልጥ የሚል የዘመኑ የማይናወጥ ጀግና ነው። አታቴ ሞቅ ባላት ቁጥር ጀግና እንዳታገቢ ብትለኝም ልቤ ግን ጀግና ባለራዕይ ሲቡሃሊያን ስላደገ ጀግና ከማፍቀር የታደገ የለም። ቢሊልኝ ኩራባቸው ዓለሙ አሳዳጊ አባቴ እንደሆነ ሲያውቅ የተሰማው ሐሴት ልዩ ነበር። የሰው ማንነት እውነቱ የተወሸቀው እያየ ባደገው የታጀበ ፍጡር ነው ስለሚል የደስታ ምክንያት አልጠፋኝም። ቢሊልኝን አንድ ዓርብ ዕለት አመሻሽ ላይ ከአታክልቴ ጋር አስተዋወቅኳቸው። በጋራ እየተጨዋወቱ ስለ ጨዋታችን አገር፣ ትግል፣ ታሪክ ሆነ። አታቴ የቢሊልኝ ሀተታ ምቾት የሰጣት አልመሰለኝም። ስትሰማው ቆየችና ተቆርቋሪነትንና አቋምን ዋጋ እንደሚያስከፍል ታውቃለህ አይደል አለችው። በሱ ፍጹም እናትነትና በስስት እያየች ቢሊልኝ ትንሽ ዝም ብሎ እኔ እንደምጠራት አታቴ አላት። ፊቷን ሐዘን እንደተላበሰ በቀቅልልኝ አይነት እያየች ክብር አይደለም እንዴ ለሚያምኑበት ጉዳይ ዋጋ መክፈል አላት። ትክዝ ብላ እኔንም እሱንም አፈራርቃ ካየችን በኋላ አቅም አልባነት ፊት እያሳየችን መርዶ እንደሰማ ሰው በእንባ ታጅቦ አይ መረገሜ አለች።